አያድርገውና አንዲት ሴት ባሏ ቢሞትባት ከስንት ዓመት በኋላ ነው ሌላ ባል ማግባት የምትችለው? በውስጥ መስመር የተጠየቅኩት ጥያቄ ነው። እነግራችኋለሁ። ለሁሉም እንዲዳረስ ሼር ኮፒ ሊንክ እያደረጋችሁ አዳርሱልኝ። ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ አድርጉ። እንግዲህ ሞት ክፉ ነውና አንዱን ካንዱ ይለያያል። እናም አንዲት ሴት ባለቤቷ በሞት ቢሞትባት እና ሌላ ሰው ማግባት ብትፈልግ ከስንት ዓመት በኋላ ነው ማግባት የምትችለው ሲባል ከ10 ወር በኋላ ነው። ከ10 ወር በኋላ። ይሄን ያልኩት እኔ አይደለሁም፣ የኔ ሐሳብም አይደለም። ፍትሐ ነገሥቱ ነው እንደዚያ የሚያዘው። እናም ከ10 ወር በኋላ ማግባት ትችላለች። ነገር ግን እንደው ለሁላችሁም የባለቤታችሁን ሞት አያሳያችሁም። ምክንያቱም በጣም ከባድ ስለሆነ ማለት ነው። ትዳር ያላችሁ ወደፊትም ትዳር የምትይዙ ኮሜንት ላይ ግቡና እስኪ ባለቤቴን ጠብቅልኝ እያላችሁ ጻፉ። ባለቤት ያላችሁ ሲያየው ደስ ይለዋል፣ የሌላችሁም ጥሩ ምኞት ነው ለወደፊትና ባለቤቴን ጠብቅልኝ እያላችሁ ሁላችሁም ኮሜንት ላይ ጻፉ። አምላክ የልቦናችሁን ይፈጽምላችሁ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ። ቤቱን ፎሎ ማድረግ አትርሱ። እወዳችኋለሁ። ክበሩልኝ። እንኳን ደስ ያላችሁ። እየተስተካከለ ነው። ወደቅን ያላችሁ ልጆች እየገባችሁ አጣሩ። አልፋችሁ ሊሆን ይችላል። መጀመሪያ አልመጣለትም ነበር ፊዚክስ 21 ሆኖ፣ አሁን ግን ፊዚክስ ተስተካክሎ 35 በማምጣቱ 303 ወይም ደግሞ አልፏል። ሌላም አላለፍኩም ያለው ልጅ እንግዲህ እንደምትመለከቱት መጀመሪያ ፊዚክስ 44 ነበረው። እናም ፊዚክስ ተስተካክሎ 73 ሲያመጣ እንግዲህ አሁን 319 እንግዲህ አንጥቷል፣ አልፏል ማለት ነው። መጀመሪያ 290 ነበር፣ አሁን ከ300 ተሻግሮ 319 አንጥቷል። ስለዚህ ሁላችሁም እንግዲህ እየገባችሁ አጣሩ። 300 እና ከዛ በላይ ያመጣችሁ አዲስ አበባ ዩኒቨርሲቲ መማር የምትፈልጉ አዲስ አበባ ዩኒቨርሲቲ ጥሪ አቅርቧል። በኦንላይን ተመዝግባችሁ እንግዲህ ተፈትናችሁ ነው አዲስ አበባ ዩኒቨርሲቲ የምትገቡት። የምዝገባ ቀኑም እንግዲህ ተጀምሯል። ከመስከረም 5 እስከ መስከረም 9 ነው። የኦንላይን መመዝገቢያ ሊንኩን በዚህ ቴሌግራም ላይ አስቀምጫለሁ። እዛ እየገባችሁ መመዝገብ ትችላላችሁ። አዲስ አበባና አዳማ ሳይንስና ቴክኖሎጂ በቅርቡ ጥሪ ያደርጋሉ ተብሎ ይጠበቃል። የነሱን መረጃ ሲወጣ ሰጣችኋለሁ። በዚህ ቴሌግራም ላይ ጠብቁኝ። የተለያዩ መረጃ እዛ ላይ አጋራችኋለሁ። ፎሎ፣ ላይክ፣ ሼር እያደረጋችሁ ጠብቁኝ። ታልፋላችሁ። የተስተካከለ ነው። ከዚህ ወደዚህ እየተቀየረ ነው። የፊዚክስ ውጤትም እየተስተካከለ ነው የሚገኘው። ሞተ እኮ እናት ቅድም ቀብረ ነው መጣ ነው ምን የነ ናሆም ፎንቴ የነ ዲቤክ የነ ባምሌ ምናምን አድናቂ ነበር። እስቲ ስማው ዲቤክን ዋኒክስ ቤት ላይ እየገባችሁ ይሄን ሲል ሰማና ናሆም ፎንቴም ደግሞ አየው እዚህ ጋር ይሄን ሲል ሰማ። አድናቂያቸው ነው። ባምሌም አለች ቅድም የመጣች ኮሜዲ እነሱ የሚያወሩትን ሰማለህና ቁማር መጫወት 80 ሺህ ብሩን ሲበላ እኔ ደግሞ ይመጣል ብዬ እየጠበቅኩት ነው። ሄዶ ራሱን አጠፋ። እያንዳንዱ እዚች ሀገር ላይ በቁማር ኬዝ የሚሞቱ ሰዎች ይሄ በጉልበት ያፈመሳቸው ሰዎች እጃቸው አለበት። እነኚህ ሶስቱ ከቲክታክ ዓለም ተጠያቂ ናቸው። በምን አይነት ህግ አግባብ እንደሚጠየቁ ባላቅም ቶሱን የዚህ አሳማ ደግሞ ይብሳል። ፊንቴክ ላይ 1 ሚሊዮን አስገቡኝ 500 ሺህ ልወስድ ነው አለ። እኔ እንኳን ቪዲዮ ሰራውለት። ከዛ በኋላ ይሄው ላይቭ ቁማር እየተጫወተ በ500 ምናምን አታይ። ከዛ እንዳለ አስበው 2000 ሰው ቁጭ ብሎ እያየው ነው። ከዛ ውስጥ ተጽዕኖ ፈጣሪ መሆኑን አያውቅም። ገባ። ህፃናቶቹ አሉ ምንም የማያውቁ ቁማር ተጫወቱ ምናምን እና እነኚህ ሰዎች ልክ ናቸው ወይ አይደሉም ወይ ደግሞ በኮሜንት ደስ ያለን ስድብ እየተሳደብክ እለፍ ለማለት ያክል ነው። ይሄኛው ግን ያዘረፈ ከፊንቴክ ኢትዮጵያ ጋር በመተባበር 500 ሺህ እንዲበላ ፎሎ አርገው 1.6 ሚሊዮን ብር ከአንድ ሰው ላይ ከማአት ሰው ላይ ደግሞ አስበል። የዚህ አሳማ አይነገርም። እውነት አድራሻ የላትም። እውነት ስለተናገርኩ ከደበረ ይደብር። ሰላም ግባ። ለማኝ ነው። ዱርዬ ነው። አለቀ። 25 ዓመት ሙሉ ትምህርት ቤት ጊዜያችንን የገደሉብን ሰዎች አሉ። 25 ዓመት አስበዋል። እና ሰው ልጅ 7 ዓመት ቢማር በቂው ነው። ጥሩ እንትና ምክንያቱም የቀኝ አንጎል ክፍሉን ከከፈትክለት እንኳን አይደለም ይሄ 5%ን ዕውቀት 95ቱን አዋህዶ 100 መድረስ የሚችል ነው። እና 25 ዓመት ሙሉ ግራ ብሬንህን አክቲቬት በማድረግ አግብቶ እንዳይወልድ እድሜውን በመጨረስ በጣም ወንጀል እኮ ነው። የተፈጥሮን ሂደት ሴቶች ከ15 ዓመት በላይ እንዳይወልዱ ወደዛ እንዲሄዱ ወንዱም በቃ በመባተል እንዲያልፍ አድርጎታልና ጊዜ በጣም ተመሰቃቅሏል። በኔ እይታ ነው። ስለዚህ አንስታይን ያለው መሰለኝ ካልተሳሳትኩኝ ከምትጠላው ሰው ጋራ
5 ደቂቃ ብትቆይ 5 ሰዓት የቆየህ ይመስልሃል ነው የሚለው። ሰውን መጥራት ግን ተገቢ አይደለም። ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቆይ 5 ደቂቃ የቆየህም አይመስልህም አይነት ያለው ነገር አለ። በፈጣን መረጃዎቹ የምናውቀው ብሩክ ኒውስ ዛሬ ላይ አሁን በመናሪያ ሬዲዮ በቅልቦች አዘጋጅነት የተዘጋጀውን በየወሩ የሚደረገውን የሶሻል ሚዲያ ቤስት ኢንፍሉዌንሰር ኦፍ ዘመንስ አሸናፊ ሆኗል። በዚህ ወር ዴይናምፔ ላይ በህዳሴው ግድብ ጋር በተገናኘ እጅግ በጣም ንቅናቄ አድርጎ ኢትዮጵያኖችን እንዳለ አሰባስቦ አስተባብሮ ዴይናምፔጅ በግድ እንዲዘግበው ያደረገው ምርጥ ወንድማችን በዚህም አማካኝነት በቅልቦች አማካኝነት የተዘጋጀው መልካም ነገር የሚጠቀሙ በየወሩ የሚሸለሙበት ቤስት ሶሻል ሚዲያ ኢንፍሉዌንሰር ኦፍ ዘመንስ የዚህ ወር ይገባዋል ተብሎ ለብሩክ ኒውስ ጓደኛችን ተሰጥቷል። ብሩክ ኒውስ ይገባዋል የምትሉ በኮመንት ላይ አስቀምጡልኝ። ሀሳብ አስተያየታችሁን እንቀበላለን። ሰናይ ቀን ተመኘው። 1.9 ሚሊዮን በገባን በማግስቱ ይህ ትልቅ የተባለ ሽልማት ተበርክቶልኛል። የነሐሴ ወር ምርጡ የሶሻል ሚዲያ ተጽዕኖ ፈጣሪ ተብዬ ተመርጫለሁ። ቅን ልቦች እንደሚታወቀው በየወሩ ይህንን ሽልማት እያዘጋጀ ይገኛል። የመጀመሪያው አሸናፊም ታዲያ እኔ ሆኛለሁ። ይህንን ያሸነፍኩትም በእናንተ በቤተሰቦቼ ነው። እግዚአብሔር ያክብርልኝ። ቅን ልቦችንም እንደዚህ መልካም ይሰራሉ ብለው ያሰቡትን ሰዎች ለማበረታታት የሚያደርጉት ነገር እጅግ በጣም ሊመሰገን ይገባል። ስለዚህ ሁላችሁም ኢትዮጵያውያን ወዳችኋለሁ። 1.9 ሚሊዮን ገብተናል። አሁን ወደ 2 ሚሊዮን እንግባ። በዚህ ሳምንት ውስጥ 2 ሚሊዮን እንገባለን። ሁላችሁም ፎሎ ያላደረጋችሁ ፎሎ አድርጉ። ምስጋና ለሚገባቸው ሁሉም ምስጋና ይገባቸዋል የሚል መልእክትም ማስተላለፍ ፈልጋለሁ። ሽልማቱም ሜዳሊያውንም ተቀብያለሁ። አልፎ ተርፎ ኢትዮጵያ መጥቶ ዛሬም እኮ እየተሳደበ ነው። ምን አረጋችሁ? የት ነበራችሁ? ባርኮት ምን አድርጎ? ለጥምቀት ታስሩታላችሁ፣ ለመስቀል ታስሩታላችሁ። በየበዓላቱ እኮ እሱ እስር ቤት ነው። መቼም ቤቱ ሆኖ አያውቅም። ምንም እሱ የሚደንቀው ልጅ አይደለም። እሱ ስለታሰረ ደግሞ የሚቀየር ነገር የለም። እሷን ደግሞ እኔ ገርሜ ነገር የዮኒ ማኛ ቤት ሄዳ ይቅርታ የምጠይቀው የዮኒ ማኛ የትኛው ቤተ እምነት ነው? መጀመሪያ እምነት አለው? እኔ እስከማውቀው ድረስ እምነት እንደሌለው ነው የማውቀው። ምክንያቱም አንድ የተወሰነ ጊዜ ሙስሊም ይሆናል፣ የተወሰነ ጊዜ ጴንጤ ይሆናል፣ የተወሰነ ጊዜ ደግሞ ኦርቶዶክስ ጋር ይመጣል። ምንድነው እሱ? መሸሸጊያ ነው። ሃይማኖትን መሸሸጊያ እንጂ ሃይማኖት የለውም በእኔ እምነት፣ እኔ በማውቀው። ስለዚህ አሁን እሱ ጋር ሄዳ ይቅርታ ስለጠየቀች እንትና ቤት ሄዳ ይቅርታ ስለጠየቀች ለምን ጠይቃለች? መጠየቅ ያለባት የተሳደበችው እኮ እንዳለ ኦርቶዶክስን ነው አይደለ? መጠየቅ ካለባት ደግሞ ኦርቶዶክስን ነው እንጂ መጠየቅ ያለበት የዮኒ ማኛ ቤት አይደለም ይቅርታ የምጠይቀው። ሲቀጥል ደግሞ መውጣት አለባት። አሁንም ቢሆን የትም አታመልጭም፣ የትም አትሄጂም። እንግዲህ የዮኒ ማኛ ወይ ከሀገር ካስወጣሽ እንግዲህ አንድ ነገር ነው ያስወጣሽ ይሆናል። እሱ ከሀገር ያስወጣሽ ከሆነ እሱ ጥሩ ነገር ነው። ግን እምነት ቢኖራት ትንሽ እንኳን እምነት ሳይሆን ትንሽዬ እንኳን ስለ ቤተክርስቲያን ብታውቅ ኖሮ ይሄንን ነገር አታረገውም ነበረ። ማለት ትንሽ እምነት ያለው ሰው እኮ ይፈራል። እንደው ጴንጤዎች እንኳን መናፍቅ እንኳን ተብለው እነሱ እንኳን ይፈራሉ እንደዚህ ለማድረግ። ይሄ አጉል አለ አይደለ? ወይ ጴንጤ አይደሉም ወይ ኦርቶዶክስ አይደሉም። በቃ መሀል ላይ የሆኑ ሰዎች ናቸው አፋችሁን እየከፈታችሁ ያላችሁት እንጂ የድሮ ጴንጤ ድሮ የነበሩት ጴንጤ ባይዞይ ጴንጤ የሚል ስያሜ የላችሁም። በነገራችን ላይ ጴንጤ ማለት መንፈስ ቅዱስ የወረደበት ቀን ማለት ነው። ስለዚህ መናፍቅ ናችሁ። ስማችሁን እራሱ እንኳን በትክክል ትፈሩታላችሁ። በትክክል ስማችሁን በጣም ነው የምትፈሩት። ጴንጤ ነን እኛ። ጴንጤ የሚል ስያሜ ከየት አመጣችሁ? ጴንጤ ማለት መንፈስ ቅዱስ የወረደበት ቀን ነው። እኔ ስማር በማውቀው እንግዲህ ስህተት ካለ አርሙኝ። ስለዚህ ጴንጤ የሚል ስያሜ ማን ነው የሰጣችሁ? መናፍቅ ናችሁ። መናፍቆች ደግሞ ምንም ይሄ መናፍቅ ማለት ክርስቶስን ሲሰቅል ያላፈረ ይሁዳ፣ እናንተ ደግሞ ምንም ታረጋላችሁ። እና ይሄን ለማለት ነው የገባሁት። ናታንዬ አመሰግናለሁ። መልካም አገላለጽ ነው። በሚመጥናቸው ልክ ነው የነገርሻቸው። ፎሎ አድርጓት ኦርቶዶክሳውያን፣ ማሂን ፎሎ አድርጓት። ሁላችሁም ኦርቶዶክሳውያን እርስ በርስ ፎሎ ተደራረጉ። ማደግ አለባችሁ፣ መቀየር አለባችሁ። ስለ እምነታችን በአንድነት መቆም አለብን። ለዛ ሁላችሁም ፎሎ አድርጓት። ሁላችሁም ኦርቶዶክሳውያን ካላችሁ ፎሎ አድርጓት። ጴንጤዎች ናቸው እዚህ በብዛት ለስድብ ስለሚመጡ ፎቶዋን ሲያዩ ለስድብ ነው የሚመጡት። እና አሁን የፖስትኩት ቪዲዮ አለ፣ ግቡና ሪፖስት ኮፒ ሊንክ አድርጉ። እኛ ለማንም ምንተኛ የምናንቀላፋ አይደለም። አጀንዳ ለማስረሳት የምታደርጉት ጥረት አይሳካላችሁ። ቀጥሉ። ጥሩ ሀሳብ ያላችሁ ሰዎች አስገባችኋለሁ። ሰላማዊ የሆነ ሀሳብ፣ ገዢ የሆነ ሀሳብ ካላችሁ አስገባችኋለሁ። ከዛ ውጭ እዚህ የመጣችሁ ገስት መለማመጃ አይደለም። ይሄ ቤት ትልቅ ሚዲያ ነው። እዛ ገስት የምትለማመዱበት ቤታችሁን ክፈቱና ተለማመዱ። ገስት ገብታችሁ አታውቁ፣ ሚዩት አታውቁ፣ ምን አታውቁ። እዚህ ትመጡና ታደነቁሩናላችሁ። አትሂዱባት። አሁንም ውጪ፣ ካለሽበት ውጪ ነው። ዞሮ ዞሮ መልእክታችን ካለሽበት ውጪ